በሞቱ ፈረሰ የነፍሳችን ቁስል በእርሱ ተፈወሰ። ከቶ አላስቀረውም መቃብር ድንጋይ ኢየሱስ ክርስቶስ ነውና ይቻላል። ክርስቶስ ሕያው ነው ሞት ይዞ አላስቀረው የለም ከመቃብር ተነስቷል በክብር የለም ከመቃብር ተነስቷል በክብር ጭብጨባ ዲያብሎስ ተዋርዶ ይገዛን ነበር ያስጨንቀን ነበር። በሞት ላይ ተራመድን አምላካችን ይክበር። ክርስቶስ ሕያው ነው ሞት ይዞ አላስቀረው የለም ከመቃብር ተነስቷል በክብር የለም ከመቃብር ስለኛ የሞተ ቤዛችን ክርስቶስ ሞትን ድል አደረገ። የሞተው ተነስቷል መቃብር የለም። ዳግመኛም ይመጣል ሊፈርድ በዓለም። ክርስቶስ ሕያው ነው ሞት ይዞ አላስቀረው የለም ከመቃብር ተነስቷል በክብር የለም ከመቃብር ተነስቷል በክብር ጭብጨባ ዓለምን እንዲሁ እግዚአብሔር ወዶ የሰው ልጅ ከበረ ዲያብሎስ ተዋርዶ ይገዛን ነበር ያስጨንቀን ነበር። በሞት ላይ ተራመድን አምላካችን ይክበር። ክርስቶስ ሕያው ነው ሞት ይዞ አላስቀረው የለም ከመቃብር ተነስቷል በክብር የለም ከመቃብር ተነስቷል በክብር ነፍሱን ስለሰጠ የጨለመው ዓለም በብርሃን ተዋጠ። ሲኦልን መንሳቱ ታጠፈ። የሞት ሥልጣን በሞት ስለተሸነፈ ክርስቶስ ሕያው ነው ሞት ይዞ አላስቀረው የለም ከመቃብር ተነስቷል በክብር የለም ከመቃብር ተነስቷል በክብር። ክርስቶስ ሕያው ነው ክርስቶስ ሕያው ነው የለም ከመቃብር እናት አለኝ የምታብስ እንባ አያታለሁ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ እናት አለኝ የምታብስ እንባ አያታለሁ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ሕይወት ሰጠኝ ከበለሱ ፍሬ ራቁቴን ብቆም አፍሬ ነፍሴን ይዘሽ ወደ እኔ መጥተሻል በጎ እናቴ ቤቴ ባርከሻል
መስቀል ስር ተርፎ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አያታለ የምታድስና አያታለ ስወታ ስወላ ኪዳነ ምሕረት ኪዳነ ምሕረት ከጥፋቱ ማረፊያዬ መርከቤነሽ ከሞት ማምለጫዬ የአምላክነት ምልጃሽ ክብሬ ሕይወት አለው ጥልቁን ተሻግሬ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ልጅሽ ጣፈጠ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት እናታችን የምታድስና አያታችን ስወታ ስወላ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት የዝማሬ ባለቤት የምስጋና ባለቤት አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ዝማሬውን ለዘመረልን ወንድማችን ዘማሪ ዲያቆን ተስፋ ማርያም እግዚአብሔር አምላካችን ለወንድማችን ዝማሬ መላእክትን ያሰማልን። አቤት ዝማሬ መላእክትን ያሰማልን። አሁንም ያላላችሁ አላችሁ፣ በውስጣችሁ ካላችሁ መልካም ነው። ዝማሬ መላእክትን ያሰማልን። ርስት መንግሥተ ሰማያትን ያውርስልን። በዕድሜ በጤና በጸጋ እግዚአብሔር አምላካችን ወንድማችን ይጠብቅልን። ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር ይክበር ይመስገን። እንግዲህ አንድ ምስክርነት ልንገራችሁና ወደ ቀጣዩ ትምህርተ ወንጌል እናልፋለን። ወለተ ቂርቆስ እባላለሁኝ። ሁሌም የሚያስደነግጠኝ ነገር ነበረ። ነገር ግን ከጊዜ ወደ ጊዜ ይህ የሚያስደነግጠኝ ነገር ይቆማል ብዬ ሳስበው፣ ነገር ግን እየባሰ መጣ። ኧረ እናቴ ይሄ ነገር ምንድን ነው ብዬ ለመንኳትኝ። እናቴ ቅድስት ኪዳነ ምሕረት ሆይ ይህ የሚያስደነግጠኝ ነገር ክፉ ነገር ምንድን ነው ብዬ እነሆ ጸበሏን መጸበል ጀመርኩኝ። ኪዳነ ምሕረት እናቴ ሆይ ይህንን ነገር ከኔ አርቂልኝ፣ ከኔ ካርቅሽልኝ ደግሞ ለክብርሽ መገለጫ የሚሆን ሻማ ይዤ እመጣለሁኝ ብዬ ቃል ገባሁኝ። ስለትን ተሳልኩኝ። እነሆ ይህንን እናቴ ቅድስት ኪዳነ ምሕረት ከኔ ስላራቀችልኝ እነሆ ስለቴን ሻማዬን ይዤ መጥቻለሁኝ። እኔን የሰማች ቅድስት ኪዳነ ምሕረት ሁላችሁንም ትስማ ብለዋልና ወለተ ቂርቆስ እህታችን በእውነት እግዚአብሔር አምላካችን አሁንም
በምሕረቱ በቸርነቱ እንዲጎበኝልን የአምላካችን ቅዱስ ፈቃድ ይሆንልን። አመስግኑልን እግዚአብሔርን። እግዚአብሔር ይክበር ይመስገን። እንደዚሁ ስዕለት፣ አስራት፣ በኩራት ልዩ ልዩ ስጦታዎች ካሏችሁ ወይም ደግሞ ምስክርነትም ካሏችሁ እየመጣችሁ መልእክቱን ማስተላለፍ ትችላላችሁ። አሁን ከዚህ በመቀጠል የምናልፈው ወደ ቀጣዩ ትምህርተ ወንጌል ነው። የዕለቱን ትምህርተ ወንጌል የሚያስተምሩን ደግሞ አንጋፋው መምህራችን የካቴድራላችን አገልጋይ ሰባኪ ወንጌል መምህር ኃይለ ማርያም ይሆናሉ። ለእርሳቸው ተናጋሪ አንደበትን ለእኔና ለእናንተ ደግሞ አስተዋይና ሰሚ ልቦናን እግዚአብሔር አምላካችን ለሁላችንም ያድልን። ቀጥታ ወደ መምህራችን ልውሰዳቸው።